ወበረካቱ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ላይክ የምታረጉ ሼር የምታረጉኝ ጀዛካላሁ ኸይረን ከልብ አመሰግናችኋለሁ። ዛሬ ትንሽ አሳዛኝ ነገር ነው ይዤ የመጣሁት። ሁላችሁም ላይክ እያረጋችሁ ቪዲዮን ጀምሩልኝ። ዛሬ ብቻ አልሐምዱሊላህ ነው። ሁሉም ነገር ያልፋል። ማልፍ ነገር የለም። ሁሉም ነገር ያልፋል። ለኸይር ነው ብዬ ነው የማስበው። እና ምንድነው ውድ እህቶቼና ውድ ወንድሞቼ ውጭ ላይ የምትገኙ ውድ ቤተሰቦቼ እንደው ህገወጥ የሆነው መሬትም ይሁን ቤቱም ይሁን ባትገዙ እላችኋለሁ። ህገወጥ የሆነው መሬት ገዝታችሁ ቤት ባትሰሩ በኔ ብቃ ነው የምላችሁ። ከኔ ተምሩ ነው የምላችሁና ምንድነው እቺ እኔ አሁን ያለሁበት ቤት ቤሩት ሆኜ መሬቷንም ቤቷንም የቤሩት ብር ነው። አልሐምዱሊላህ ለኸይር ነው። ምልክት አላት። ከዚህ በፊትም ተጽፏታል። በመንገድ ካርታ ላይ ነው ያለው ብሎ ተጽፏልና አልሐምዱሊላህ ሁሉም ነገር ያልፋል። ማልፍ ነገር የለም። ወላሂ ከሞት በስተቀር ማልፍ ነገር የለም። ይሄም ለኸይር ነው ብዬ ነው የሚያስበው። ኢንሻአላህ ግን ከባድ ነው ውድ ቤተሰቦቼ፣ ከባድ ነው። እኔ አሁን ያለሁበት ሁኔታ በጣም ከባድ ስለሆነ ከባድ ነው። ምንድነው መዘጋጆች ዛሬ ወጥቶ ነበርና ወደ እኛ መጥቶ ነበረ። ወደ እኛ መጥቶ ነበርና ወደ 8 መኪና መጥቶ ነበረ። ከዛ እስከ ጁምዓ ድረስ ቤት ፈልጋችሁም ይሁን የትም ይሁን እቃችሁን ይዛችሁ እንድትወጡ የሚለው ወረቀታ ነው እየሰጡን ማለት ነው። ጁምዓ ቀን ድረስ የሚፈረሰው መቼም ቅዳሜ እንደዚህ ይሁድ ይመስለኛልና ጁምዓ ድረስ ቤት ፈልጋችሁም ይሁን ዘመድ ቤትም ይሁን የትም ይሁን እንድትወጡ ተብሎ ወረቀት ነው የተሰጠን። ጥያቄ ስንጠይቅ ማይመልስ ሰው ነው ያመጣብን ማለት ነው። ስታው የሚያስፈራው ሰው ነው ያመጣ። ማስክ አርጓሉ። ሰላም ስትሉ ሰላም አይሉም። መልስ ሲጠይቁ መልስ አይሰጡም። ምን አይነት እንደሆነ ሲታዩ የሆነ ጅኒ የሚመስለው ከዛ ያ ሰው መጥቶ ተሰብስቦ ነው ያመጡት። በጣም ብዙ ናቸውና ተሰብስቦ መጡ። በድንገት ሲመጡ ያው ሰው በድንገት ወጣንና ባለቤት ያልነበረም ተደወለ። ስራ ቦታ ሄዶ ነበረ። እሱም መጣ። እዛ ወረቀቱን ብቻ መስጣት ብቻ ነው፣ ሌላ ነገር የለም። ምንም ቢጠይቁ መልስ የለም። መልስ የለም ነው። ከዛ በዚህ በኩል ማረሚያ አለ ብያቸዋለሁ። ማረሚያን ግማሽ መሬቱን ብቻ ነው፣ ትንሽ መሬቱን ብቻ ወስደዋል እንጂ ማረሚያ ቤቱን ምናምንም አይነኩም። ከዛ እዚህ ጋር ያለው እዚህ መስመር ያለው ቤቶች እንዳለ ይነሳል። ከዛ አልሐምዱሊላህ ለኸይር ነው። ኢንሻአላህ አላህ ሊፈትናኝ ይሆናል። ሳቱ እኔ ህልም ላይ ይሁን በህቅ ይሁን አላውቅም ነበርና እኔ አዞረኝ። በጣም ደነገጥኩ። አዞረኝ። ጁምዓ ድረስ እስከ ጁምዓ ድረስ እስከ አርብ ድረስ እቃችሁን እንድታወጡ ራሳችሁን ከዚህ ሰፈር እንትን ኪራ ቤት የሚይዛችሁ ዘመዶቹ ጋር ይሁን የትም ጋር ይሁን እቃችሁን ይዛችሁ እንድትወጡ የሚለው ወረቀት ብቻ ነው የሰጡኝ። ወረቀቱን ተቀበልኩ። ከዛ መልስ ሲሰጣ የለም ምንም ነገር አይናገሩም፣ አይጋገሩም። ውድ እህቶቼ
30 ዓመት ቆይታችሁ የሰው ሀገር 30 ዓመት ቆይታችሁ እንትን ያለው ቤት ግዙ። በቃ ወላሂ ካርታ ያለው መሬት ግዙ። ካርታ ያለው ቤት ግዙ። ካርታ ያለው መሬት ህጋዊ የሆነው መሬት ገዝታችሁ ቤት ስሩ። ካልሆነ ከገንዘባችሁም ትወጣላችሁ፣ ከጉልበታችሁም ትወጣላችሁ፣ ከመልካችሁም ትወጣላችሁ። እኔ ድሮ እንደዚያ ነበር ውዶቼ። በስደት ሰበብ የመጣኝ ነገር ነው። ፊቴን ጥቁር ያረገኝ ማለት ነው። ብቻ ከባድ ነው ወላሂ ነው የሚላችሁ። ምንድነው ከዚህ በፊት የሆነ ጥያቄ ተጠይቆ ማለት ነው የሆነ መመልከቻ አስገብተን ነበርና መሬቱ የመንግስት ነው፣ መንገዱ ደግሞ የህዝብ ነው፣ ምንም ጥያቄ መጠየቅ አትችሉም ነው የተባልነውና ከዛ እኔ አዞረኝና የነሱ አጠገብ ወደቁ። ሲወድቅ ማለት ነው ሰፈሬ ሰው ነው አንሷት እና እንትን ያስቀምጣችሁ ውሃ ነገር አምጡላት አሉ እንጂ ሌላ ምንም ነገር አላሉም። ሲታው የሚያስፈራው ሰው ነው። የጠየቃችሁት መልስ አይሰጡም። ምንድነው ለፍቼ አይደለም እንዴ እኔ እቺ መሬት የገዛሁት የሰው ሀገር ትናንሽ ልጆች እየላኩኝ ትናንሽ ልጆች እንትን ፋታ ካልክሎ እየጠሩኝ እንደዚህ ሆኜ ነው የሰራሁት። የገዛሁት እንደዚህ ነው። ስለዚህ ግን ኢትዮጵያ ስትገቡ ወላሂ ከባድ ነው። ማንነታችሁ እንኳን አታውቁም ኢትዮጵያ ወላሂ ነው የምላችሁ። ስለዚህ ውዴቶቼ እና ውድ ወንድሞቼ ስትገዙ እንትን ያለው መሬት ግዙ። ካርታ ያለው መሬት ገዝታችሁ ስሩ እንጂ እንደዚህ አይነቱ ግን ቢስሚላህ ረህማን ረሂም ከባድ ነበር። ብቻ አልሐምዱሊላህ ያልፋል። ማልፍ ነገር የለም። ለኸይር ነው ብዬ ነው የሚያስበው። ኢንሻአላህ አላህ ለኸይር አርጎኝ ይሆናል። ምናልባት ከዚህ የተሻለ ቤት ሊሰጠኝ ይሆናል ብዬ ተስፋ አደርጋለሁ እንጂ እና ሙስሊም የሆናችሁ ዱዓ አርጉ፣ ክርስቲያን የሆናችሁ ጸሎት አርጉልኝ ነው እላችሁ ነው። እኔ በዚህን ሰዓት ወላሂ እርግዝና መውለጃ የደረሰበት ሰዓት የት ሄጄ ነው እኔ የሚወልደው? ቤት ራሱ አይገኝም። ወላሂ ስትፈልጉ የገራ ቤት ራሱ አይገኝም። ዱዓ አርጉልኝ፣ ሁላችሁም ዱዓ አርጉላችኋለሁ። ቪዲዮን ላይክ እያረጋችሁ አበረታ